ወይ ልጆቼ መጣችሁ እንዴ? ሄኖክ አልመጣም። ይሄው አባባችሁ። ሂድና ራስ መኪና ውስጥ አስገባው እንጂ። መቼ ነው ደግሞ እኚህ ሽማግሌ የቀጠራችሁ? ምን አውቄ በእናትህ ኬትም እየሰበሰባችሁ። ቆይ ስለ ነገው አያስብም እንዴ? ገንዘባችሁን የትም እየበተነ ነው እንዴ ትዳራችን ይቆይ የሚለው? ተዋው ይምጣ ብቻ። እኔ ነኝ የማደርገው ነው የማውቀው። ታዲያ አሁን ለምን አትደውይለትም እንዴ? ስልኬስ? ይሄው የኔ ልጅ ስልክሽ እየጠራ። እቃ አስገቡ ተባሉ እንጂ ማን አዘዙት? የኔ ፍቅር መጣችሁ እንዴ? ቆዩ አይደል እንዴ? የት ነው ያለኸው? መጣው በቃ መጣው። እንኩ ደግሞ ይሄ ምንድነው? ይሄ ደግሞ የተሸከሙበት ነዋ። ምን ነው አነሱት እንዴ? አይ የኔ ልጅ አያስፈልገኝም። አስጠብቁሻ የኔ ፍቅር። ሱቁን ለማንም ሽማግሌ ጥለ ነው እንደምትዞረው? ደግሞ ከቀጠርክ ነቃ ያለ ወጣት አትቀጥርም? ማን ነው ሽማግሌ የምትል? እኔ ነዋ። አባዬ ነው ሽማግሌ ያልሽው? እንዲህ መሆኑ እንኳን ከኔ ይበልጣል። ምን አባት ናቸው? ጉድፈላ። አሁን ላስታውቅሽ፣ አባዬ ፍቅረኛ ያልኩት እሷ ነች። እሷ ነች? ይኸውልዎት አባቴ። ሄኖኪ ሂድና እስኪ አፕሎቹን አምጣልኝ። እሺ ይቅርታ አድርጉልኝ፣ አጥፍቻለሁ። የሄኖክ አባት ስለሆንኩ ብቻ አይደለም ልታከብርኝ የሚገባው። እድሜ በራሱ አያስከብርም? ተናድጄ ስለነበር ነው፣ ይቅርታ። አባዬ በደንብ ተዋወቃት? አዎ በጣም ጥሩ ልጅ ነች። ብሩን አስገባህ አይደል? አዎ አስገብቻለሁ አባ። እንኳን ለአብይ ጾም በሰላም አደረሳችሁ። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ትርጉሙም ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ኢየሱስ